በደቡብ አፍሪካ በተካሄደው ሀገር አቀፍ የጸረ ስደተኞች ዘመቻ በግሬተር ኦድሾርን አካባቢ መጠነኛ ረብሻ ቢታይም ፖሊስ ሊከሰት የሚችልን ሁከት ለመከላከል ከፍተኛ ጥበቃ አድርጓል። ህገወጥ የተባሉ ስደተኞችን ኢላማ አድርጎ በተካሄደው በዚህ ዘመቻ የውጭ ዜጎች ባለቤት የሆኑባቸው በርካታ አነስተኛ ሱቆች ለጥንቃቄ ሲባል በጊዜያዊነት የተዘጉ ሲሆን በኦዲትሾርንና በዳይስልስዶርፕ የፖሊስ አባላት ዝርፊያና ህዝባዊ ረብሻ ህገወጥ የተባሉ ስደተኞችን ኢላማ አድርጎ በተካሄደው በዚህ ዘመቻ የውጭ ዜጎች ባለቤት የሆኑባቸው በርካታ አነስተኛ ሱቆች ለጥንቃቄ ሲባል በጊዜያዊነት የተዘጉ ሲሆን በኦዲትሾርንና በዳይስልስዶርፕ የፖሊስ አባላት ዝርፊያና ህዝባዊ ረብሻን ለመከላከል በስፋት ተሰማርተዋል። ካለፈው ሳምንት ጀምሮ በአካባቢው ህገወጥ ስደተኞች ናቸው ተብሎ የተጠረጠሩ የተለያዩ ሀገር ዜጎች መታሰራቸው ተዘግቧል። የፖሊስ ቃል አቀባይ ሌተናል ኮሎኔል ማልኮም ፖጅ እስካሁን የተያዙትን ሰዎች ትክክለኛ ቁጥር ከመናገር የተቆጠቡ ሲሆን የተጠናከረ ሪፖርት በአገር አቀፍ ፖሊስ በኩል ወደፊት ይፋ ይደረጋል ብሏል። ይሁን እንጂ ኦዲትሾርን ኩራት ከታማኝ ምንጮች እንዳገኘው መረጃ ካለፈው አርብ ጀምሮ በርካታ የውጭ ሀገር ዜጎች ታስረዋል። በተጨማሪም በዳይስልስዶርፕ የውጭ ዜጎች ሱቆች ዘርፈዋል የተባሉ ሁለት የአካባቢ ነዋሪዎች በንግድ ተቋማት ዝርፊያ ወንጀል ተይዘዋል። የህገወጥ ስደተኞችን የማደን ዘመቻ በአካባቢው ማህበረሰብ ዘንድ የተለያየ ምላሽ ፈጥሯል። የውጭ ዜጎች ሱቆችን በብዛት ወደሚገኙባቸው ሰፈሮች የሚኖሩ ሰዎች እነዚህ ሱቆች በተመጣጣኝ ዋጋ ምግብና አስፈላጊ ቁሳቁሶችን በማቅረብ ጠቃሚ ሚና እንዳላቸውም ገልጿል። በሮዝ ቫሊ የሚገኙ በርካታ ነዋሪዎችም ሱቆቹ በጊዜያዊነት መዘጋታቸው ስጋት እንደፈጠረባቸው ተናግረዋል። በእነዚህ ሱቆች አንድ ዳቦ በ10 አንድ ስኳር ደግሞ በ2 ራንድ መግዛት እንችላለን። ትላልቅ ሱቆች ጋር ይህንን ማድረግ አይቻልም። ደግሞም ከምንኖርበት አካባቢ በጣም ይራቁ ናቸው። ለትራንስፖርት የሚሆን ገንዘብም የለንም ሲሉ አንድ ነዋሪ ቅሬታቸውን ገልጸዋል። በኒውዮርክና በሞንጎሌቱ የሚገኙ አንድ የውጭ ዜጋ ሱቅ ላይ የአካባቢ ነዋሪዎች ዝርፊያ ሲጀምሩ ፖሊስ ጣልቃ ገብቶ ማስቆሙን ተናግረዋል። ጋዜጣው ለ13 ዓመታት በደቡብ አፍሪካ ከኖሩት በኦዲትሾርን ከተማ የሁለት ሱቆች ባለቤት ከሆኑት የኢትዮጵያዊ ማህበረሰብ መሪ አለማየሁ ለዳሞ ወይም አሌክስ ጋር ቆይታ አድርጓል። አለማየሁ ከጎንደር ዩኒቨርሲቲ በአካባቢ ጤና አጠባበቅ የመጀመሪያ ዲግሪ ያላቸው። እንደሳቸው ገለጻ በረብሻው ወቅት በኦዲትሾርን የሚገኙ 4 የውጭ ዜጎች ሱቃቸው የተዘረፉ ሲሆን 2 ደግሞ በዳይስልስዶርፕ ይገኛሉ። የአንድ ሱቅ ባለቤት በድንጋይ ተመቶ መቁሰሉን ተናግረዋል። እነዚህ ክስተቶች ለፖሊስ ሪፖርት መደረጋቸውን አስታውቋል። ሆኖም የአካባቢ ነዋሪ ዘራፊዎችን ለማስቆምና ሱቆቻቸውን ለመጠበቅ ጥረት አድርጓል። ለዚህም በጣም እናመሰግናለን ብለዋል። አለማየሁ አክለውም በአካባቢው የሚኖሩ በርካታ ኢትዮጵያውያን በሀገራቸው ያለውን ግጭትና ጦርነት ሸሽተው ደህንነትና የተሻለ ህይወት ፍለጋ በስደተኝነት ወደ ደቡብ አፍሪካ የገቡ መሆናቸውን አብራርተዋል። የስደተኞች ፍቃድ በአብዛኛው በ5 የስደተኞች መቀበያ ጽሕፈት ቤት ብቻ የሚታደስ በመሆኑ ብዙ ሰዎች ረጅም ርቀት ለመጓዝ እንደሚገደዱም ገልጸዋል። ከኮቪድ-19 ወረርሽኝ በኋላ አንዳንድ የእድሳት ሂደቶች በበይነ መረብ ቢገኙም አሰራሩ እጅግ የዘገየና አሰልቺ መሆኑን አመልካቾች ሰነዶቻቸውን ለማሳደስ ለረጅም ጊዜ እንደሚጠብቁም አስረድተዋል። ወደ ደቡብ አፍሪካ የምንመጣበት ለራሳችንና ለቤተሰቦቻችን የተሻለ ወደፊት ህይወትና ደህንነት የተጠበቀ መኖሪያ ፈልገን ነው። ባዶ እጃችንና የምንሄድበት ጠፍቶን የመጣ ነው። እኔ ዩኒቨርሲቲ ዲግሪ ያለኝ ለኢትዮጵያ መንግስት ሰርቻለሁ። ነገር ግን ደቡብ አፍሪካ ዜጋ ስላልሆንኩ ትምህርት ልጠቀምበት አልቻልኩም ሲሉ በሀዘን ተናግረዋል። ከሌሎች ሀገራት በተለየ ደቡብ አፍሪካ ስደተኞችን በመደበኛ የስደተኞች መጠለያ ካምፕ ውስጥ እንደማታስቀምጥ የገለጹት አለማየሁ በዚህ ምክንያትም ብዙዎቻችን እንደ አንሶላና መጋረጃ ያሉ እቃዎችን ቤት ለቤት በመሸጥ እንጀምራለን። በቂ ገንዘብ ስናጠራቅም ደግሞ ቤተሰቦቻችን ለማስተዳደር ትናንሽ ሱቆችን ከፍታለን። እንደ ዝርፊያ ያሉ የወንጀል ድርጊቶች በእኛ ላይ እጅግ አውዳሚ የሆነ የገንዘብ ቀውስ ይፈጥራሉ ብለዋል። በደቡብ አፍሪካ የሚገኙ አብዛኞቹ የውጭ ሀገር ማህበረሰብ አባሎቻቸው የደቡብ አፍሪካ ሕግን እንዲያከብሩ የሚያበረታቱ የማህበረሰብ መሪዎች እንደሚመርጡም ተናግረዋል። ወገኖቻችን የዚህን ሀገር ሕግ እንዲያከብሩ እንሰራለን። በወንጀል ድርጊቶች የሚሳተፉ ህገወጥ ስደተኞች መኖራቸውን አንክድም። ነገር ግን እነሱ ሁላችንን አይወክሉም። ድርጊታቸውንም አንደግፍም። አንድ ሰው ወንጀል ከሰራ እስራትም ሆነ መባረር የሚገባው ቅጣት ማግኘት አለበት። እኛ ሰላማዊ ህይወት ለመኖርና ዘር ወይም ዜግነት ሳንለይ ለሁሉም ሰው አክብሮት ለማሳየት እንሞክራለን በማለት ማብራሪያቸውን ሰጥተዋል።